بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው أيها الأحباب قضى الله وقدر ወዳጆቼ ሁሉም የሰው ልጅ በፈተናዎች እንዲያልፍ አላህ Subhanahu Wa Ta'ala ወስኖበታል። በተከበረው ቁርአኑም የአላህን Subhanahu Wa Ta'ala መሐላ ታክሎበት ሰውን ሁሉ በርግጥ በልፋት ውስጥ ሆኖ ፈጠር ነው ይላል። لقد خلقنا الإنسان في كبد ሰው ልጅ በህይወቱ የግድ ውጣ ውረዶችን ያሳልፋል። መጨነቁም የግድ ነው። ከልፋትና ከጭንቅ ነፃ የሆነ ማረፊያ የሚፈልግ ሰው ጌታችን አላህ Subhanahu Wa Ta'ala ባዘጋጀው ጀነት ውስጥ እንጂ የትም አያገኝም። ዱንያ ከመከራና ከስቃይ ነፃ ሆና አልተፈጠረችም። አንዳንዶች ጭንቅ፣ ዕዳ፣ በሽታ በደስታ የሚቀበላል። ልቡን አረጋግቶ አላህ Subhanahu Wa Ta'ala የጻፈውን በደስታ ይቀበላል። ይህች ዱንያ አላቂ መሆኗን አውቆ አኺራም ዘላለማዊ መሆኗን አምኖ ራሱን ያረጋጋል። የዱንያ ፀሐይም የምትጠልቀው ይህች ዓለም ዘውታሪ አለመሆኗን አንድ ቀን ዱንያ እንደሚያበቃላት ማሳያ ነው። ይህችን ዱንያ በሚገባ ለተረዳት ደስተኛ ሆኖ ይኖራል። ነገር ግን አንድ ሰው ጭንቅ ባለው ጊዜ የሚበሳጭ፣ የሚናደድ፣ የሚያማርር፣ ድምፁን ከፍ የሚያደርግ፣ የሚነጫነጭ፣ ስለ ዱንያም ሁሌ ችግሯን ብቻ የሚያነሳ ለዚህ ሰው መንገድህን ስተሃል እለዋለሁ። ዱንያ እኮ ሁሌም ጎዶሎ ናት፣ ድፍርስ ናት፣ ጠርታ አትዘልቅም። ቀጥ ያለ ህይወት መንገድ የላትም። ምክንያቱም ዱንያ የተረገመች እንድትሆን አላህ ሽቷል። በውስጧ ያለው ሁሉ የተረገመ ነው። አላህን ማውሳትንና ዒባዳው ሲቀር አብዛኞቹ ጭንቅ ያላቸው በሐሳብ ውቅያኖስ ውስጥ የሰጠሙት በችግር የማቀቁት የዱንያን እውነታ ያልተረዱ ናቸው። هذه الدار قال الله عنها أنها له ይህች ዱንያ ማለት እኮ አላህ Subhanahu Wa Ta'ala ጨዋታ፣ ጊዜያዊ መዝናኛ፣ አላቂ ጌጥ ያለባት ነች። ስለዚህ ወዳጆች ከመካከላችን ደስተኛው ማለት የዱንያን እውነታ ተረድቶ በውስጡ ያለውን ከባድ ህመም የሚታገስ ነው። የነቢያችን አለይሂ ሰላቱ ወሰላም ሙሐመድ ህይወት ተመልከት። ተራቡባት፣ በቅንጡ መኖሪያ ውስጥ አልኖሩባት። በህይወት እያሉ ሁሉም ልጆቻቸው ሞቱ ከፋጢማ በቀር። ከቀያቸው ተባረሩ፣ ባልደረቦቻቸው ተሰቃዩ። አጎታቸው ተገደሉ፣ ባልደረቦቻቸው ተሰደዱ። ሁሉም የዱንያ ችግር ተፈራረቀባቸው። ነገር ግን ተወዳጁ ነቢያችን አለይሂ ሰላቱ ወሰላም በዱንያ ላይ ሳሉ ውስጣቸው በእርጋታ የሰፋ ነበር። ምክንያቱም አላህ Subhanahu Wa Ta'ala ለወዳጆቹ ምንዳ እንድትሆን እንደማይፈልግ ያውቁ ስለነበር ነው። በመሆኑም የመሞቻ ሰዓታቸው ሲደርስ ሁለት ነገር አስመረጧቸው። እድሜያቸው እንዲራዘም ወይም አላህን እንዲገናኙ። ከዚያም የላይኛውን ወዳጅ ብለው መረጡ። አንዳንድ ሰው በዱንያ ሰበብ ብቻ ሸብቶና ባሳደረው ጭንቀት ህመም አደረበት። ለምን ብለህ ስትጠይቀው ዕዳ በዛብኝ፣ ልጆች አልሰማ አሉኝ፣ ብዙ በሽታ አለብኝ እያለ ምክንያት ይደረድራል። ዱንያ እንዲህ ናት ወዳጄ። አላህን በሰላም እንድታገኝ ከፈለክ ስቃዮቿን ታግሰህ እለፍ። የኢማም አሕመድ ልጅ አብዱላህ አባቱ በከባድ ችግር ውስጥ ሲያየው አባዬ ሆይ መች ነው የምታርፈው ሲላቸው قال الراحة عندما نودع جسر جهنم እረፍትማ የሚገኘው ጀሃነምን በሰላም ተሻግረን እግራችን የመጀመሪያ እርምጃው ጀነት ሲያርፍ ነው የሚገኘው አሉት። እረፍት እዛ ነው። አላህን ከመታዘዝ መንገድ ውጪ እረፍት የሚፈልግ ካለ ምስኪን ነው ይህ ሰው። ተሳስተሃል እንለዋለን። ዱንያ ሞልታ አትሞላም። ማን ነው እስቲ ከመሃላችን ወዳጅን ያልቀበረ? ዛሬ እንኳን እዚህ ሁለት ጀናዛዎችን ሸኘን። አላህ በመልካም ይቀበላቸው። እኛም ከዓመታት ወይም ከቀናት ወይም ከሰዓታት በኋላ ልንሞት እንችላለን። ማንም ቀሪ የለም። ዱንያ ሙሉ አይደለችም። ሞት የሁሉን ጸጋ አሳዳጅ ነው። ሞት ሲወሳ አብዛኛው ሰው ይረበሻል። የአላህ ባሮች ሲቀሩ አላህን መገናኘት ስለሚወዱ። አላህን መገናኘት የሚወድ ሰው ደግሞ አላህ እሱን መገናኘት ይወዳል። ማነው ከመሃላችን ያልታመመ ጤናን ያላጣ ከ40 ወይም ከ50 ዓመት ዕድሜ በኋላ
የስኳር በሽታ መድኃኒት የማይወስድ ማን አለ? የኮሌስትሮል፣ የደም ግፊት ብዙ ነው ልጆቹ የሚያሳስቡት ወይም ሚስቱ የምትለወጥበት፣ በዕዳ መጨናነቅ ጉልበቱ የደከመ። ይህ ሁሉ ታገሰህ ማለፍ አለብህ። አለዚያ ሌሊቱ ረዝሞ ንጋቱ ይርቅብሃል። ሶሐቦች አላህ ስብሓንሁ ወተዓላ መልካም ሥራዎቻቸውን ይውደድላቸውና የነቢያችን ዓለይሂ ሰላቱ ወሰላም ተማሪዎች ነበሩ። ዱንያን እንዴት ማስተናገድ እንዳለባቸው ነቢያችን ዓለይሂ ሰላቱ ወሰላም አስተምሯቸዋል። የዱንያን አቀበት እንዴት መውጣት እንዳለባቸው፣ በምን ጫንቃን በመልቀቅ ወይም የተራበን ሰው በማብላት ወይም በመታገስና በማዘንም አደራ መባባል። እነዚህም አንድ ባሪያ ወደ ጌታው እንዲጠጋ ከሚያደርጉ መንገዶች ናቸው። ነፍሱም የምትረጋጋው በዱንያ የከፈለው የሰብር መስዋዕትነት በመጪው ዓለም እንደሚመነዳበት ሲያውቅ ነው። ስለዚህ ወዳጆቼ በልፋት ውስጥ ሆነን መፈጠራችንን ሁሌም ማስታወስ ይኖርብናል። طيب لماذا يخلقنا في كبد؟ لماذا ለምን ይሁን በልፋት ውስጥ ሆነን ፈጠረን? ለምን ልፋቱ አስፈለገ? ጭንቀቱ ለምን? ረሃቡስ ለምን? ድህነቱ፣ በሽታው፣ ሞት፣ ስቃይ ይህ ሁሉ ለምን ከተባለ ምክንያቱም አንተ የአላህ ባሪያ በአላፊዋ ዱንያ ላይ ሙሉ ለሙሉ ተደግፈህ አኺራህን እንዳትረሳ ነው። በዱንያ ላይ እየሰራህ እየገነባህ እያረስክ አኺራህን እንዳትረሳ ነው። አላህን እንዳትረሳ ነው ባጭሩ። አብዛኞቻችን ትኩረታችን ገንዘብ ላይ ብቻ፣ ግንባታ ላይ ብቻ፣ ሀብትና ንብረት ላይ ብቻ በማድረጋችን በከንቱ እንሸብታለን። አንተ ሙስሊም ሆይ ጥለኸው ለምትሄደው ነገር አትጨነቅ። በዚህ ቦታ ላይ የተገኘነው የዛሬ 100 ዓመት የለንም። 40 ዓመት ያለፈን ወይም 30 ግማሹን ዕድሜያችን አልፈናል ወይም ከዚያም ያነሰም ሊሆን ይችላል። አላህን መገናኘታችን እርግጥ ነው። ስለዚህ የዱንያ ስቃዮች ናቸው ወደ ጀነት መንገድ ሊመሩ የሚችሉት። አንዳንድ ሰለፎች ምን ይላሉ? የዱንያ ሙሲባዎች ባይኖሩ ኖሮ ወደ አላህ ባዶ እጃችን በቀረብን ነበር። የሰው ልጅ በአካሉ ላይ፣ በልጁ፣ በገንዘቡ፣ በወዳጆቹ ላይ ፈተናን ካላስተናገደ እንዴት አድርጎ ነው ጀነት ሊደርስ የሚችለው? አላህ ስብሓንሁ ወተዓላ ያለ ሂሳብ ጀነት ከሚያስገባቸው ባሮቹ ያድርገን። ሰዎች ጀነት ሲገቡ መላኢካዎች ይመጡና ያበስሯቸዋል። ጀነት እንድትገቡ ካደረጓችሁ ሰበቦች አንዱና ዋናው ሰላሙን ዐለይኩም ቢማ ሰበርቱም ወሊዛሊከ ቢማ ሰበርቱም ወይም በመታገሳችሁ ነው ይባላሉ። ስለዚህ ለታመመው መርፌ ለሚወስደው ወይም ያ አልጋው ላይ ለሚያገላብጡት ታማሚ ስቃይህን፣ ማቃሰትህን፣ ድካምህ፣ ትኩሳትህ ከአላህ ምንዳ ፈልግበት። በአላህ ይሁንብኝ ኃጢአትን ታብሳለችና። አንዳንድ ታማሚዎች የአልጋ ቁራኛ ከሆኑ ዓመታት አስቆጥረዋል። ወይ አልሞቱ ወይ እንደ ሰው አልኖሩ። አጀላቸው ሲደርስና ምንዳቸውን ከአላህ በመፈለግ ታግሰው ያሳልፉ እንደሆነ ጀነትን የሚያክል ትልቅ ስጦታ ተዘጋጅቶላቸዋል በአላህ ፍቃድ። አዎ የአልጋ ቁራኛ መሆናቸው የቂያማ ቀን ሲራጥ ለማለፋቸው ይሆናል በአላህ ፍቃድ። ስለዚህ አንተ ታማሚ ሆይ በእያንዳንዱ በምትወስደው ክኒን ከአላህ ምንዳ ፈልግበት። ለሁሉም በሽታዎችህ ከአላህ ምንዳ ፈልግበትና አላህን አመስግን። ክኒኖቹን ስትውጥ፣ መርፌዎቹን ሰውነትህን ሲብሱ ፈገግ እያልክ ይሁን። ምክንያቱም አንድ ሙእሚን አላህን እስኪገናኝ ድረስ ከበላ አይተርፍም፣ ከኃጢአትም ጸጥቶ ይቀርባል። አንተ ብቻ ከአላህ ምንዳ ፈልግበት። ቅርብ ሰው ከሞተብህ እናት፣ አባት፣ ልጅ፣ ሚስት፣ ዘመዶች አላህ ዘንድ ምንዳ አገኝበታለሁ ብለህ አስብ። እንባዎች እንደሆኑ የሄደን አይመልሱ። ታጋሽም ሁን። እውነተኛ ትዕግስት ደግሞ በሙሲባው የመጀመሪያ ድንጋጤ ላይ ነው። አላህ ስብሓንሁ ወተዓላ የአንድን ባሪያ ልጁን በነጠቀበት ጊዜ አልሐምዱሊላህ በማለቱ ብቻ አላህ ስብሓንሁ ወተዓላ ለመላእክቱ በጀነት ውስጥ ቤት እንዲገነቡለትና አልሐምድ ወይም ምስጋና ብለው እንዲሰይሙት አዘዛቸው። ለቅሶ፣ ጩኸት፣ ፊትን መምታት፣ ጠጉሩን መመንጨቅ የሄደን አይመልስም። ስለዚህ አላህ በወሰነው ነገር አሚን ብላችሁ ተቀበሉ። አላህ ዘንድም ተላላቅ ከሆኑ መልካም ሥራዎች አንዱ
ሰው ሲሰጠውም ሲቀማም ማመስገንን ነው። ስለዚህ አልሐምዱሊላህ ረቢል ዓለሚን ከማለት ውጭ ምንም የለንም። አንተ ድህነት የሚያሰቃየህ ዕዳ የበዛብህ ሰው ሆይ ዕዳ ጭንቀት ነው። ጭንቀት ደግሞ ኃጢአትን ያብሳል። አንድ ሙእሚን ጭንቀት፣ ሐሳብ ወይም እሾህ እንኳን አያገኘውም አላህ በዛው ኃጢአት የማረለት ቢሆን እንጂ። ዕዳህን ለመሸፈን ጣር፣ የጌታህም እርዳታን ለምን። ጉልበትህን የጨረሰው ጭንቀትህም ኦህ ማለት አያስወግደውም፣ ትካዜ አያነሳውም። ነቢዩ ዓለይሂ ሰላቱ ወሰላም አንድ በዕዳ ጭንቅ ተውጦ አዩትና ተነስና እንዲህ በላሉት፣ اللهم اكفني بحلالك عن حرامك አላህ ሆይ በሐላልህ ከሐራምህ አብቃቃኝ፣ በትሩፋትህ ካንተ ውጭ ያሉ አካላትን ከመጠየቅ አድነኝ። እነኚህ ሐዘኖችንና ወንጀሎችን እንደሚያብሱ እወቅ። አንተም ቀጥ ያላሉ ልጆች ያሉ ሆይ ምስራቅ ብትላቸው ምዕራብ የሚሉ፣ ስገዱ ስትላቸው አልሰማ ያሉ፣ አምሽተው ሲመጡም እበሩ ላይ ቆመህ የምትጠብቃቸው፣ ስትመክራቸውም ድምፃቸውን ከፍ የሚያደርጉብህ፣ ዱዓ ስታደርግላቸውም ጀርባቸውን የሚሰጡ ታገስ። ይህ ከጂሃድ በሮች አንዱ ነውና በእነሱ ላይ የምታደርገው ትዕግስት ሊመልሳቸው ይችላል። ጀነት መግቢያችሁ ሊሆን ይችላል መታገስህ። ልጆችህን በምታሳድግበት ጊዜ ለሚገጥምህ ፈተና የምታደርገው ትዕግስት ኃጢአቶችህን የሚያብስልህና በምድር ላይ ምንም ወንጀል ሳይኖርብህ እንድትራመድ ሰበብ ሊሆንልህ ይችላል። አንተ የአላህ ባሪያ ሆይ አላህ ስብሓንሁ ወተዓላ ዱንያ የመሸጋገሪያ ድልድይ ሆና እንድትፈጠር ማድረጉን እወቅ። ዱንያ ለሐዘን እንድትሆን ሻተ። በአላህ ይሁንብኝ ካሳለፍከው 40 ዓመት ላይ የተደሰትክበትና ውስጥህ በእርጋታ የሰፋበትን ቀናት ወረቀት ላይ ጻፍ ብትባል ከ40 ቀናት በላይ ላትጽፍ ትችላለህ። ለምን አንተ ሸይኽ ሆይ ይሉኛል፣ አንድ ቀን ስቀን 10 ቀን የምናዝነው አኺራን እንዳትረሳ ነዋ። ስለዚህ አንተ የአላህ ባሪያ ሆይ ተገለባባጭ ከሆነው ቀልብህ በአላህ መንገድ ላይ እንዲጸና አድርገው። ዱዓም አድርግ። አላህ ሆይ ካንተ ውጭ ሕይወት የለም በል። ከሁሉም በላጩ እይታ የቂያማ ቀን ጀነት ስትገባ አላህን ስታየው ነው። ከዱንያ አንድ ነገር ስታጣ ጀነት አገኘዋለሁ በል። ከዱንያ ፓላሶች አንዱ ካማረህ ከአኺራ ውጭ የደስታ ሕይወት የለም በል። ሙሲባዎች ከተደራረቡብህ ጀነት ውስጥ ህመም እንደሌለ ራስህን አስታውስ። ጀነት ውስጥ እንከን የለም። ጀነት ውስጥ ሽንትም ሰገራም ላብም ንፍጥም እርጅናም የለም፣ ሞትም የለም በል። ሞት በጀነትና በጀሃነም መካከል ሆኖ ይታረዳል። ከዚያም ለጀነት ነዋሪዎች ዘለዓለማዊ ሆናችሁ ትኖራላችሁ፣ ሞት አያገኛችሁም ይባላሉ። ለጀሃነም ነዋሪዎችም እንዲሁ ይባላሉ። አማኝ ድሆች የቂያማ ቀን ከሀብታሞቹ በ500 ዓመት ቀድመው ጀነት ይገባሉ። ይህች ጊዜያዊ መኖሪያ የሆነችዋን ዱንያ አላህ ስብሓንሁ ወተዓላ ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ምንዳ እንድትሆናቸው አልፈለገም። ስለዚህ በሷ ላይ አትደገፍ፣ ብዙም ሀብት ባገኙትም አትቅና። ይህ ማለት ግን አትስራ፣ አታግባ፣ አትኑር ማለት አይደለም። ነገር ግን ሙሉ ለሙሉ ቀልብህ አትስጣት፣ በእጅህ ውስጥ አድርጋት ለማለት ነው። አላህ ስብሓንሁ ወተዓላ መጨረሻችንን በደስታ ያሳምርልን፣ ተደስቶብን እንጂ ሩሓችንን እንዳይወስዳት። ሟቾቻችንም ይማርልን፣ ታማሚዎቻችንንም ያድንልን፣ በላ የደረሰባቸውን በላኡን ያንሳላቸው፣ አኼራችንም ከዱንያችንም የተሻለች ያድርግልን፣ በነቢያችንም ላይ ሰላምና እዝነት ያውርድ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።